ደግሞ ዋናው ማን ነው? ባዩሽ። ምን? እውነትሽን ነው ሜሉ? አዎ፣ እርግብን የላከቻት ባዩሽ ነበረች። ወይኔ መስፍን፣ ድሮም እኮ ነግሬሽ ነበር። ተይ ስልሽ እኮ አልሰማ ብለሽኝ ነው። መስፍን፣ አሁን እንድንወቃቀስ እኮ አይደለም የነገርኩ። ሜሉ ስትጫወትብን እኮ ነው የኖረችው። እሱ ብቻ አይደለም፣ እኔን የመታችኝ እርግብ ሳትሆን ባዩሽ ናት። ምን? ወይኔ መስፍን፣ ይሄ ሁሉ ሲሆን እኔ የት ሂጄ ነው? መስፍን እባክህ አሁን ተረጋጋ። ወይ እንዴት ነው የምረጋጋው? ህይወታችንን እኮ ነው የተጫወተችበት። ምን ተፈጥሮ ነው? አባዬ ሁሉንም ነገር አውቋል። የቱን ነገር? እማዬ ላይ ይህን ሁሉ ነገር ያደረገችው ባዩሽ ተብዬ መሆኗን ነው። እና ድሮስ ላያውቅ ነበር እንዴ? አንቺ አልገባሽም ማለት ነው። ቆይ ምኑ ነው ያልገባኝ? ሀና፣ አባዬ ባዩሽን ሄጄ እገላታለሁ እያለ እየዛተ ነው። ወይኔ እማዬ የፈራችሁ ነገር ደረሰ ማለት ነው። ቆይ ማን የነገረው? እማዬ ናታ። ወይኔ ጉዴ። ቆይና ታዲያ ምን ይሻላል? እኛም እኮ ሲጨንቀን ነው ወደ አንቺ ደወልነውና። ሀንዬ አንቺ መላታጭም እባክሽን የሆነ ነገር አድርጊ። እኔ ምን ማድረግ እችላለሁ? እሱን እኔ ምንም አላውቅም። ግን አባዬ ደግሞ የታሰረችበትን ፖሊስ ጣቢያ ሳዩኝ እያለ ነው። ልጅ ናት ብለሽ ማምጣትሽ ሳያንስሽ ለመግደል መነሳትሽ ነው። እውነቱን ልንገርህ፣ ሜላት ላይ ባደረግኩት ነገር ቅንጣት ታህል ጸጸት አይሰማኝም። ይህን ያህል? ሜላት የኔ የምለውን ውድ ነገር ወስዳብኛለች። ቆይ ምን ወሰደችብሽ? አንተን ነው የወሰደችብኝ። እንዴት ማለት? ያኔ እሷ ከመምጣቷ በፊት እኔ እናንተ በምንም ነገር ተጣልተን አናውቅም ነበር እና እሷ መታገል አንተን ወሰደችብኝ። ቆይ ምን እያልሽ ነው? በጣም ነበር የማፈቅር። አንተ ግን አንድ ቀን እንኳን እንደ ሴት አይተኸኝ አታውቅም ነበር። ባዩሽ ምንድን ነው የምታወሪው? አንተን ስትወስድብኝ ሜላትን አምርሬ ጠላኋት። ጭራሽ ደግሞ አንተ እኔንም ትጠላኝ ጀመር። እኔ እኮ ጠላሽ የነበረው እኔና ሜሉን ለመለያየት በምታደርጊው ጥረት እኮ ነው። ወድጄ ይመስልሃል? አንተን ስለምፈልግ እኮ ነው ያንን ሁሉ ነገር ሳደርግ የነበረው። በጣም ታሳፍሪያለሽ። ለጓደኛሽ ባል ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ኖላዊ ድራማ ክፍል 144ኛን ይዘንላችሁ መተናል። በዛሬው ክፍል እንግዲህ በባልና ሚስት ነው የጀመሩት። ወይዘሮ ሜላትና አቶ መስፍን ተፋጠዋል። እንግዲህ ለብዙ ጊዜ ደብቀ የነበረው ሚስጥር ነግረዋለች ማለት ነው። ሙሉ ቤተሰቡ አውቆ ስለ ባዩሽ መስፍን ግን አላወቀም ነበር። ምክንያቱም ፈርታለች። እሱ ከድሮም ስለሚጠላት ተነስቶ አንድ ነገር እንዳያረጋት ስለፈራች እና የራሱን እርምጃ ስለሚወስድ ነበር ያልነገረችው። እና ከዚህ ሁሉ ነገር ጀርባ እሷ ባዩሽ እንዳለች፣ እሷም የመታቻት እሷ ባዩሽ እንደሆነች ስትናግረው በጣም ነው የደነገጠው። ይህ ሁሉ ነገር ሲደረግ እኔ የት ሄጄ ነበር? እንዴት እንደዚህ ህይወታችን ላይ ስትጫወት እኔ ያለቃትም ብሎ እየዛተ ነው ማለት ነው። ካልገደልኳት እያለ ነው። እሷ ግን እስር ቤት ነው ያለችው እና መረጋጋት አለብህ ከዚህ በላይ እስር ቤት። እሷ እስር ቤት ስለሆነች ተረጋጋና የሚሆነው እናደርጋለን ብላ መክረው ነበር። እሱ ግን ያው አልተረጋጋም። ባዩሽም ከእስር ቤት እንግዲህ ጠበቃዋ ነው አስጠርቷተኝ ጥያቄ እየጠየቃት ነበር። እናም የተከሰሰችው አንደኛ ሽጉጥ ደግና ልጅቷ ላይ ስለተገኘች ነው። ትልቁ ክሷ እሱ ነው። ምክንያቱም የነ ባዩሽ ገና ባዩሽም የነ ሜላት ገና ሜላትም ክስ ስላልመሰረተችባት አልታወቅም። ግን ከሜሮን ጋር ያላት ነገር እሱ ላይ ሜሮን ትንሽ ጫና አድርጋ ሜሮን ላይ ጫና አድርጋ እሷ ክሱን ካልጀመረችው ምናልባት ነፃ እንደምትወጣ ነግረውታል ማለት ነው። እና ከሜሮን ጋር ቁጭ ብለው የተወሰደላትን ምግብ እንብላለቻት። እሷ ግን አልፈልግም ብላት ነበር። መጨረሻ ላይ ግን አብራት በላች። እና እርግብ በጣም ጥሩ ልጅ እንደነበረች ከሷ ተደብቃ እንደውም አጎቷ ሙቷ ወደ ክፍለ ሀገር ለመሄድ ፈልጋ ብር እንደሰጠቻት እና በጣም ጥሩ ልጅ እንደሆነች ባለውለታ። ምክንያቱም ሜላት ከባዩሽ ቤት ተከራይታ ስትኖር ስለነበረ በዛም እርግብም ከሷ ጋር ስትኖር ቅርብ ስለነበራቸው በዛ ነው ጓደኝነታቸው የጀመረው። እና ከረጅም ጊዜ በኋላ ነው እንግዲህ የተገናኙት ማለት ነው። እና ከዚህ ሁሉ ተረምስ ጀርባ ያው ባዩሽ ነው ያለችው። እና በየቦታው መጥፎ ዘር ነው የምዘረው። ያ መጥፎ ዞር ምሾ ሆኖ በቅሎ ላይ ዛሬ ላይ ራሷን እየበላት ነውና ሴት አዳሪ እያለች እየሰደበቻት ነበር። እና ለዚህ ሴት አዳሪ እንደሆነ ራሱ ምክንያቱ አንቺ ነሽ። ምክንያቱም የዛኔ የቤት ኪራይ ለመክፈል
የቤት ኪራይ ለመክፈል ፈልጋ ግን ብር አልነበራትም። 3 ቀን ታገሽኝ አውጥተሽ አትጣይኝ ሲኖረኝ ካፍልሻለሁ እያለቻት ወይ ብሬን አምጪ ወይ ቤቴን ለቀሽ ውጭ ብላ አስወጣቻት ማለት ነው። በዛ ላይም አንድ ምክር መከረች። ለምንድን ነው ይህን የመሰለ ገላ ይዘሽ የማትጠቀሚበት ብላ ወደ ሴተኛ ዳሪነት የገፋፋቻት እሷ እንደሆነች፣ ለዚህ ነገር ሁሉ ተጠያቂ እሷ እንደሆነች፣ እርግብ ግን ባለውለታዋ እንደነበረች እና 50 ሺህ ብሩን ተቀብላ እርግብን ግን ያለችበትን እንደማትነግራት ለመናገር አልነበረም የሷ ጥረቷ። በአንቺ ምክንያት ነው የዛኔ ገንዘብ ምን ያህል ዋጋ እንዳለው ስለተረዳው አውጥተሽ ስጠኝ ያኔ ነው የተገነዘብኩት ምናምን ብላ ነገረቻት። ግን ደግነቱ እዚህ ጋር ጓደኛዋን ለመክዳት ያኔ በክፉ ቀኗ የደረሰችላትን ጓደኛዋን ለመክዳት ሳይሆን ብሩን 50 ሺህ ብሩን ወስዳ እና እርግብ ያለችበትንም ለመሸወር ነበር። ግን ሁለታቸውም አልተሳካላቸውም። የተገናኙት እስር ቤት ነው ማለት ነው። እርግብም የዛ ቦርሳ ነገር በጣም አሳስቧት ተምቹ በመጣ ቁጥር እየጨቀጨቀችው ነው። ለምንድነው ቦርሳዬን ማታመጣልኝ? የት ነው ያለው እያላት ነበርና አመጣልሻለሁ ልጆቹ እንኳን ይሄን ነገር ወርቅ ብሰጫቸው ራሱ አይነኩም አመጣልሻለሁ ጠብቂኝ እያላት ነው። እና በጣም እሱን ወርቁን ቦርሳውን ካላመጣህልኝ አትምጣ እኔም ማየት አልፈልግም ብለዋለች። እሱ ግን ምንድነው ያለው እዛ ቦርሳ ውስጥ ያለውን ንገሪኝና እኔም አብሬሽ ልጨነቅ ምናምን እያላት ነበር። ግን እሷ መናገር አልፈለገችም። እናም ወደ ሀኒቾ ጋር ሄዶ እንግዲህ ወርቁን ሲጠይቅ ሀኒቾ ብትፈልግ አጣችው። ምክንያቱም አባባ ኖላዊ ያኔ ይዘውት ሄደዋል እና ሜላት ቤት አልነገሯትም ማለት ነው። እና በዚህ አጋጣሚ እሱም ፈልጊልኝ አደራ ብሎ ጥራት እሷም ተጨንቃለች። በዚህ ምክንያት ቦርሳው ማን ወሰደው የሚለው ማለት ነው። ሰላምና ምናሴም ተጨንቀዋል። አባታቸው እርምጃ እንዳይወስድ በእስር ቤት ሄዶ ባዩሽን ላይ ግድያ ሙከራ አድርጎ እሱ እንዳይታሰር በጣም ፈርተዋል። ስለዚህም የሚሰማት ሀኒቾን ስለሆነ እሷ እንድታናግረውና ከሱ ጋር እንድትመካከር እንግዲህ እሷን ጠየቋት። እሺ ብላ አማከረችው። አሁን ላይ ስለተረጋግቼ ሳስበው ልክ ናቸው ልጆቼ፣ ልክ ናቸው። ይሄን ውሳኔ መወሰን የለብኝ ምክንያቱም እኔ እስር ቤት እጄ እሷን ካስፈራራውና ከዛትኩባት መታሰረው እኔ ነኝ ብሎ ላይ በውስጡ ግን የሆነ ተንኮል ያሰበ ይመስላል። እናም እስር ቤት ሄዶ ጠየቃተኝ። ሲጠይቃት ወይዘሮ ባዩሽ ግን አንዳች ነገር አልተጸጸትኩም፣ ምንም ነገር ያደረኩት ነገር ሜላት ላይ ባደረኩት ነገር ምንም ነገር አይጸጽተኝም ብለዋለች። እና ለምንድን ነው ምን ወስዳብሽ ነው የኔ ያክል የጠላሻት ሲላት ጭራሽ አንተን ወስዳብኛለች ብላቆች የደፍረጣት አንተ ምክንያቱም ሜላት ጓደኛዋ ነበረች። መስፍን እና እሷ የሚተዋወቁት ሜላት ከመተዋወቋ በፊት ነው። ሜላትን መታ ስታስተዋወቃት የምትወደው መስፍንን ወስዳባታለች። እንግዲህ ያው እሱ ወደዳት ሜላትን፣ እሷ ከሷ በፊት ነው የምታውቀው፣ ግን ቢሆንም አልወደዳትም። እና እኔን እየወደድኩት እንዴት እኔን ትቶ እሷን ለምን ይወዳል ብላ የልጅነት ጓደኛዋን ስለምጠላት እና ከዛ በኋላ አንተን ስትወስድብኝ አንተ እኔን ስጠላኝ እኔ ደግሞ እሷን ጠላዋት። በዛ ምክንያት ነው እናንተን ለማለያየት ብዙ ነገር ጥሪ ያለው ግን አልተሳካልኝም እና በዛ ነው ምጥላት፣ ባደረኩት ነገር አልጸጸትም ብላ እንግዲህ በራሷ ግን እንደውም ከዚህ በላይ እዚህ እስር ቤት አትወጭም እንደበሰበሽ ትቀሪያለሽ ብሎ ዝቶባት ነው የወጣው። ለሜላትም ነገራት እንዳያትና ባደረገችው ነገር አንዳችም ነገር እንደማትጸጸት ነገረችኝ ብሎ ነገራት። እሷም እና የሆነ እስር ቤት ልትፈታ ትችላለች አይታወቅም፣ ግን በሆነ መንገድ መፈታቱ አይቀርም ብላ ጭራሽ መፈታት የለባትም ብላ አቋሟ አሳውቃለች ሜላት ማለት ነው። እኔ ለሷ እኮ አንሻ አልቀር የልጅነት ጓደኛዬ ናት ብዬ ነው እንጂ ለሷ አንሻ አልነበረም፣ ግን አሳያታለሁ ብላ እየዛተችባት ነው። እና ያው ጠበቃዋም ከሱ ያለውን ሜሮንና አሳመኛት ክስ እንዳትመሰረት እንጂ ውጭ ላይ ያለውን እኔ ጨርሳለሁ፣ ስለዚህ በቅርብ ተወጫለሽ ብሎ እንግዲህ አበረታቻ ሰጥቶታል። ከወጣቸው ዙራ ማተራመሱ አይቀርም፣ እርግብም መያዙ አይቀርም። ሰላሚናም ስታያት ደማ ፈልቶ ጭራሽ እየጮኸች ነበር። በስንትና ፖሊስ ጣቢያ እንዳትጠጋኝ ደግሞ አናቷን አመላት እያለች ስትገለገል፣ ይሄው ህግ ቦታ ነው ተረጋጊ ብለው አረጋግተው ወሰዷት። በጣም ተናዳ ነበር። ምክንያቱም ይሄን ሁሉ ነገር አድርጋ በእናቷ ላይ እንዴት ዝም ትላለች? እና የእውነትም ያናድዳ።
ሀኒቹም ያው ተጨንቃለች። ቦርሳው የሰው ቦርሳ ለምንድን ነው የተጨነቅሽው ብሎ እዝራ እየጠየቃት ነበረ። ግን ያው የሰው ቦርሳ እንደጠፋባትና በዛ ምክንያት እንደተጨነቀች ነገረችው። እና እዝራም ያው ሀኒቹን በጣም እየወደዳት ስለመጣ ከአንቺ መራቅ አለብኝ፣ እኔ ራሴን አላምነውም፣ ከአንቺ ጋር ሰው መልመድ በጣም ያስፈራኛል። ሰው መልመድ የሚያስፈራኝ ላጣው ስለማልፈልግ ነው። ስለዚህ አንቺን በደንብ ሳለምድሽ ከወዲሁ መራቅ እፈልጋለሁ እና በጣም አዝነ ይቅርታ ላደረኩት ነገር ብሎ እንግዲህ ጥሏት ሂዷል ማለት ነው። እሷም በጣም ከፍታለች። ምክንያቱም ተለማምደዋለኝ ወድሃለሁ ልትላት አትችልም። አንደኛ አትፈልግም። እሷ ግን መላመድ ውስጥ ከቷት ነው ሄደውና በጣም ከፍቷታል። ሀኒቾ ግን እዝራ ቢሄድም ጆሮ አለላት ጆሮ አለላት እና ተላምዶ መለያየት በጣም ነው የሚከብደው። እውነት ለመናገር አብረው ጊዜ ያሳልፋሉ፣ አብረው ትምህርት ቤት ሄዳሉ፣ ሲወጡ ይሸኛታል ምናምንና በጣም ሳታውቀው ለምደዋለች እና ሲሄድ ቢከፋትም አይገረምም። ተምቹም ያው እንግዲህ ድጋሚ በየሴኮንዱ ለምንድነው ቦርሳዬን ማትመጣ እያለች እየጨቀጨቀችው ነው። እንግዲህ እዚህ ቦርሳ ውስጥ ምን ነገር ቢኖረው ነው እንደዚህ የሚጨቀጭቀኝ ብሎ ጭንቅላት ውስጥ እያሰበ ነው። እንግዲህ የዛሬው ክፍል ይህን ይመስላል። በሚቀጥለው ክፍል 105ን ይዘንላችሁ እስከምንመጣ ድረስ ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰላማችሁ ይብዛችሁ።